ውድ ምእመናን ከፊት ለፊታችን እጅግ ትልቅ እንግዳ እየመጣ ነው። የፍጥረተ ዓለሙ ትልቅ ክስተት ሸህሩ ረመዳን ከፊት ለፊታችን ተሰይሞ ገባው መጣው ያለን 9-10 ቀናቶች ቀርተውታል። ሙእሚን ይሄን የተከበረ ቀን በትልቅ ክብር በትልቅ ዝግጅት ይቀበለዋል። ረመዳን ያናናር ዘይቤያችንን ሙሉ ለሙሉ የሚቀይር ነው። የእንቅልፍ ሰዓታችን ይቀየራል፣ አመጋገባችን ይቀየራል፣ አዋዋላችን ይቀየራል፣ አዳራችን ይቀየራል፣ ሕይወትን ይቀይራታል። ኑሯችንን እንደ አዲስ ይከልሰዋል። የሚቀየረው ግን ኑሯችን ብቻ አይደለም፣ ፍጥረት ዓለሙም ላይ ግዙፍ ክስተቶች ይከሰታሉ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ነሳኢ ላይ በተዘገበው ሐዲስ ፊህ ቱፍተሑ አብዋቡ ሰማ፣ ረመዳን ሲገባ የሰማይ በሮች ይከፈታሉ። ሰማይ ግዙፍ ዓለም፣ የአንዱ ሰማይ ውፍረት 500 ዓመት ያሰዳል። ይህ በር ይከፈታል። በሌላ ዘገባቸው ላይ ፊህ ቱፍተሑ አብዋቡል ጅናን፣ የጀነት በሮች ይከፈታሉ። 7ቱን ሰማይ አልፈህ የምታገኘው ግዙፍ ዓለም ጀነት ይባላል። እነዛ በሮች እንዲከፈቱ ይደረጋል። የጀሃነም በሮች እንዲዘጋ ይደረጋል። ልብ በሉ፣ ምድር ላይ ብቻ አይደለም ክስተቱ፣ የሰማይ ሰማያት ላይ ተአምር ይጀምራል ክስተቱ። የጀነት በሮች እንዲዘጉ ይደረጋል። አላሁ ስብሓንሁ ወተዓላ መላይኮችን ጀነትን እንዲያስውቧት ትእዛዝ ይሰጣል። ውቧ ጀነት ውበት ይጨመርላታል። ምናልባት እኮ ባሮቼ የዱንያን ስንክሳር አልፈው ወደ አንቺ በዚህ ረመዳን ሊመጡ ይችላሉና አስውቧት ይባላል። ረመዳን ላይ የኛ አመጋገብ ስርዓት ብቻ አይደለም ይቀየር፣ ፍጥረት ዓለሙ ነው እንደ አዲስ የሚቀየር። ሰማይ ይከፋፈታል፣ የጀነት በሮች ይከፈታሉ፣ የጀሃነም በር ይዘጋል። መላእካን ከሰማይ ወደ መሬት ይረግፋሉ። ተነዘሉ ልመላኢከቱ ወሩሑ ፊሃ። አዎ መላእካን ጅብሪልን አጅቧቸው ወደ ምድር የሚዘንቡበት ምሽትን የያዘው ወር ውስጥ ልንገባ ሳምንት ቀርቶናል። የቁርአኑ አገላለጽ ጥልቅ ነው። ተንዚሉ አላለም፣ ይወርዳሉ ማለት ነው። ተነዘሉ ማለት ቁጥሩ ማይታወቅ ይረግፋሉ ማለት ነው። የመላእካን አጀባ የሚከበው ምሽት የያዘው ረመዳን ፊት ለፊታችን ላይ ተሰይሟል። ለዛ ነው ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አታኩም ረመዳን፣ ረመዳን መጣላችሁ ይላሉ ለሰሓቦቹ። ሸህሩ ሙባረክ፣ አላህ የባረከው ወር፣ የተባረከ ወር፣ የአላህ እዝነት የሚለቀቅበት ረድኤቱ የሚከፈትበት ወርን ልንገናኝ ቀናቶች ቀርተውናል። ሙእሚን ካሁኑ ይሰንቃል፣ ዝግጅት ያደርጋል፣ በተውባ ይጀምረዋል፣ በይቅርታ ያጥበዋል፣ ሐቅ ያደርሳል፣ ስልክ ይደውላል፣ ዝግጅት ያደርጋል። ደረጃው ትልቅ ነው፣ ማይደረስበት ድካ ነው። ወሰኑ ሚለካ አይደለም። ረመዳን ወሰን የለሽ ጸጋ። አላሁ ስብሓነሁ ወተዓላ ይሄን ጾም እኛ ጋር እንደደነገገው ሁሉ በሁሉም ክፍለ ዘመናት ደንግጎት አልፏል። ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ምእመናን፣ ኩቲበ ዓለይኩም ሲያም፣ ጾም እኮ በእናንተ ላይ ፉሪዶ ግዴታ ተደረገባችሁ። ታዲያ በነቢ ኡመት ብቻ ነው እንዳንል ከማ ኩቲበ ዓለ አለዚነ ሚን ቀብሊኩም፣ ከእናንተ በፊት በነበሩ ሕዝቦች ላይ ልክ እንደተወሰነው። ዓላማው ምንድን ነው? ለዓለኩም ተተቁን፣ ተቅዋ ታዳብሩ ዘንድ ይከጀላልና። ቁርአን ጋር ጥሩ ትውውቅ ልታረጉ፣ ሶላትን ልትላመዱ፣ ጾምን ልትላመዱ፣ የበለጠ አላህን ፈሪ ልትሆኑ ይከጀላልና ይላል አላህ ሱብሓነሁ ወተዓላ። ሁሉም ትውልድ ላይ ጾም ተደንግጓል፣ እኛ ጋር እንደተደነገገው። ባይሆን እንደነሱ የኛ ይጠበቅ አይደለም። በነቢዩ ሰለላሁ ዐለይሂ ወሰለም መላክ፣ በአላህ ረሕመት ወደኛ ውስጥ መላክ ገራገር አላህ አድርጎታል። ቀደምቶቹ ሲጾሙ ሌሊት ባለቤቶቻቸው ጋር መገናኘት አይችሉም ነበር። ቀደምቶቹ ሲጾሙ መናገር ያስፈጥር ነበር። ለዛ ነው መርየም ዓለይሃ ሰላም ቁርአን ላይ ፈለን ኡከሊመ ልየውመ ኢንሲየን ያለችው። ዛሬ እኔ ሰው አላናግርም ጾመኛ ነኝ በይ። ልጇን ይዛ መጣች።
በምልክት ቋንቋ ነገረቻቸው። አንቺ አትናገሪም እንዴ? ልጅሽን እንዴት የታዘለን ሕፃን እናናግራለን? ከይፈ ኑከሊሙ መን ካነ ፊል መህድ ሰቢያ። አንቺ አውሪ እንጂ እሱማ እንዴት ይናገራል? ጨቀጨቋት። ጾሟ እንዳይፈርስ አፏን ዘጋች። ቀደምቶቹ ሲጾሙ ማውራት ክልክል ነው። ለሌሊት ባለቤቶቻቸው ጋር መተኛት ክልክል ነው። ሲቶብቱ ራሳቸውን ሁሉ እንዲገድሉ የተደረጉ ህዝቦች አሉ። ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለ ትውልድ አልፏል። የነቢዩላህ ሙሳ ትውልዶች በጣዖት መልክ ወይፈንን ሰርተው ተገዙ። አላህ ሊመራቸው ቃል ገባ፣ ግን ራሳችሁን ግደሉ ተባሉ። ከወንጀል የሚጸዱት በመሞትም ነበር። 70,000 ሰው አንድ ሜዳ ላይ አለቀ፣ እርስ በርስ ተጋድሎ። እኛ ጋር ግን ራስ አንገልም፣ የነፍስ አባትም አያስፈልገን። አላህ ጋር ብቻ እንመሳጠራለን በር ዘግተን። ወቀፍቱ ቢባቢከ ያ ዘል መሊክ ወቀፍቱ ቢባቢከ ወልሙልኩ ለክ ማ ኻበ ያ ረቢ መን አመለክ። ጾም ሁሉም ትውልድ ላይ ተደንግጓል፣ እኛም ጋር እንደተደነገገው። የኛው ግን ገራገር ነው። አላህ ነቢዩን እዝነት አርጎ ልኳቸዋልና ወየضዑ ዐንሁም ኢስረሁም ወልአግላል አለቲ ካነት ዐለይሂም ይላል አላህ። ነቢዩ እኮ ከነሱ ላይ የተጫነባቸውን የግዴታ ቀንበር ሊያነሳን የላክነዋል። ዲናቸው ገር ነው። እኒ ቡዒዝቱ ቢሐነፊየትን ሰምሓ፣ ገር በሆነው መንገድ ነው የተላኩ ይላሉ። እስልምና ውስጥ አላግባብ የጠበቀ ከገጠመ ከእስልምና አይደለም። እሱ ከሰው ልጅ ጋር የሚስማማ ዲን ተሰጥቶን፣ የምንጾመውም ሰዓት ከአቅማችን ጋር የሚመጣጠን። ጾም በሁሉም ህዝቦች ላይ የተደነገገ ነው። ረመዳን ደግሞ ወሰን የለሽ ጸጋ ነው። የረመዳንን ትልቅነት ካሳየኝ 2 ዘገባ ልንገራችሁ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም በነበሩበት ወቅት ላይ 2 ሰዎች እሳቸው ጋር ይሰልማሉ። ረጁላኒ ሚን በኒ አስለማ፣ አስለማ ከሚባለው ጎሳ አባል ናቸው። አንደኛው ጠንካራ ነው በዒባዳ፣ ሶላቱ፣ ጾሙ፣ ጂሃዱ የሚሳተፍ ነው። አንደኛው የኔ ቢጤ ደካማ ነው። እንደ ነገሩ ይሰግዳል፣ ሱና ላይ ይሳነፋል፣ ጂሃድ በዞረበት አይዞርም። ደካማ ነው ጾም ላይ፣ ተሐጁድ ሶላት ላይ። ታዲያ ያነ የመጀመሪያው ወንድሙ ጂሃድ ላይ ወጣና ሸሂድ ሆነ። በአላህ መንገድ ተሰዋ፣ ሸሂድ ሆነ። በአመቱ ይሄ በዒባዳ ደካማ የሆነው ዘመዱ ተከተለው፣ የጎሳው ባለቤት። ታዲያ በአንድ ቀን ላይ ወይ በአንድ ምሽት ላይ ጠልሐቱ ብን ዑበይድላህ ከ10 ጀነት ከተበሰሩት አንዱ የሆነው ሰሓባ ህልም አየ። ያየው ህልም አስደነገጠው። ወደ ጀነት ሰዎች ሲጠሩ ነው በህልሙ ያየው። ጥሪ ሲደረግ ግን መጀመሪያ ጀነት በክብር እንዲገባ የተደረገው ሁለተኛ የሞተው ያ በዒባዳ ደካማ ይሆን። በጣም ተገረመ ጠልሐ። የመጀመሪያውን ያቀዋል፣ ሸሂድ ሆኖ ነው የሄደ፣ ዒባዳው የጠነከረ ነው። እንዴት ቀድሞ ሊጠራ ቻለ? ይሄን ብጅታ ይዞ ጠልሐ ወደ ሰሓቦች ወጣ፣ ታሪኩን ነገራቸው። እነሱም ግራ ተጋቡ። እገሌ ነበር ምናቀው በጂሃዱ በእጅቲሃዱ በሶላቱ፣ እንዴት ይሄኛው ደካማው ቀድሞ ጀነት ገባ? ይሄ ወሬ ከሰሃባ ወደ ሰሃባ እየነጠረ ማንጀሮ ጋር ደረሰ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ታሪኩን ነገሯቸው። መልእክተኛው በአንድ ቃል ቋጩት። አወሚን አይ ሸይእን ተዕጀቡ፣ ምኑን ያስገረማቸው አላቸው። አወለም ዩዓመር ባዕደሁ ሰና ወአድረከ ረመዳን አሏቸው። ከሱ በኋላ 1 ዓመት አልቆየም እንዴ ሁለተኛው አሏቸው። አዎ አሉ። ረመዳንስ አግኝቶ ይል አሏቸው። አዎ አሏቸው። ፈወላህ አሉ፣ በአላህ ይሁንብኝ፣ ለማ በይነሁማ ከማ በይነ ሰማኢ ወልአርድ፣ በሁለቱ መሃል ያለው የጀነት ደረጃ ልዩነት በምድርና በሰማይ ካለው በላይ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አዎ እርግጥ ነው በዒባዳ ይበልጠዋል፣ በተሐጁድ ይበልጠዋል። አዎ እርግጥ ነው ሸሂድ ሆኖ ነው የተሰዋው ያንኛው። ይሄኛው ግን ረመዳንን አገኘ። ረመዳን ውስጥ ገባህ ማለት ደረጃህ የሚደርስበት የለም። ነሳኢሙ ረሐማት አታኩም ረመዳን መጣላችሁ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄን ደረጃ ስለሚያውቁ ነው ቀደምቶቹ 6 ወር አድርሰን የሚሉት አላህ።
ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ረመዳን ከመምጣቱ ከሁለት ወር በፊት ዱዓ ወደ አላህ ያነሳሉ። አላሁመ ባሪክ ለና ፊ ረጀበ ወሸዕባን ወበልግና አላሁመ ረመዳን። አላህ ሆይ ረጀብንና ሸዕባንን ባርክልን ረመዳንን ማገናኘን ይሉ ነበር አሽረፉል ኸልቂ ሰለላሁ ዐለይሂ ወሰለም። ቢአቢ አንተ ወኡሚ ያ ኸይረል ወራ ፈሰላቱ ረቢ ወሰላሙ መዐጠራ። የረመዳን ደረጃ ሲባል ትልቁም ነገር ነፍሶችም ይዘጋጁለት ነው። የሥራ ፕሮግራሞቻችን ምንቀንስበት ነው። የበለጠ የነፍስ ነፃ ላይ ምናተኩርበት ነው። የምግብ ፍላጎታችንን ምንገታበት ነው። ከጾም በኋላ ተራዊ ተሐጁድ፣ ከተሐጁድ በኋላ ቁርአን አላህ ጋር ምንተዋወቅበት ወር ነው። ለዓለኩም ተተቁን። አላህ ለዓለኩም ተጅዑን ልትራቡ አላለም። ለዓለኩም ተዕጠሹን ልትጠሙ አላለም። ለዓለኩም ተተቁን ተቅዋ ታዳብሩ ዘንድ ይከጀላል። ዓመታዊ ስንቅ ምንዝበት ወር ነው። በዚች ሌሊት ውስጥ የሚገኝ አንድ ምሽት አለ ከ1000 ወር በላይ ደረጃ አለ። ልብ ብላችኋል? ከ1000 ቀን አላልኩም፣ ከ1000 ወር በላይ የሚመዝን ሌሊትን ያቀፈ ወር ወደኛ እየመጣ ረመዳን ትልቅ ጸጋ። በሱ ውስጥ ገብቶ ያልተማረ መቼም ሊማር አይችልም። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አንዴ ሚንበር እየወጡ 3 ጊዜ አሚን አሉ። ማን ዱዓ እንደሚያደርግ አይታወቅም። እሳቸው ግን አሚን ይላሉ። ሰሃቦቹ ጠይቀዋቸው የአላህ መልእክተኛ ምንድነው አሚን ያልከው? ዱዓ የሚያደርግ ግን አይሰማንም አሉ። ጅብሪል መጣ፣ 3 ዱዓ አደረገ። 3ቱን አሚን አልኩት። አሚን ካሉት ውስጥ የመጀመሪያው ያንተ ስም ተነስቶ ሰለዋት ያላወረደ ከአላህ እዝነት ይራቅ ብሏለኝ፣ አሚን አልኳል። ሁለተኛው ወላጆቹን አግኝቶ ጀነት ያልገባ ከአላህ ረሕመት ይራቅ አለኝ፣ አሚን አልኩት። ወላጆች ትልቅ ጸጋ፣ የችላ ያልነው ትልቅ ጸጋ። አንዳንዱ ወላጆቹን ሌላ የስቃይ ማዕከል ውስጥ ከቷቸዋል። ሶስተኛው ረመዳንን አግኝቶ ፈለም ይግፈር ለህ ፈአብዐደሁ ላህ። ረመዳንን አግኝቶ ያልተማረ አላህ ከዝነቱ ያርቀዋለኝ፣ አሚን አሉ። ይሄ ጸጋ መጦለት የሰማይ በር ተከፍተው የጀነት በር ተከፍተው መላእካን እየዘነቡ በዚህ ወር ውስጥ ለምህረት ያልተዘጋጀ ከዝነቱ ያርቀዋለኝ፣ አሚን አልኩት። እንድንማር የመጣ ወር ነው ረመዳን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ተመልከቱ የምህረቱን ደረጃ። መን ሳመ ረመዳን ኢማናን ወሕቲሳባ ጉፊረ ለህ። ረመዳንን በአላህ አምኖ በግዴታው አምኖ ወሕቲሳበን አጅሩን ከአላህ ከጅሎ ከሰው ሳይሆን የጾመ ወንጀሉ ተማረ። አንድ በሉ። ሁለተኛው ደግሞ የምህረት መስፈርት ልንገራችሁ። መን ቃመ ረመዳን ኢማናን ወሕቲሳበን ጉፊረ ለህ። ረመዳንን የቆመ ተራዊሁን ሶላቱ በአላህ አምኖ ሂሳብ ከሱ ሰርቶ የቆመ ጉፊረ ለህ። ሁለተኛ መማሪያ ያያችሁ። ሶስተኛው መን ቃመ ለይለተል ቀድሪ ኢማናን ወሕቲሳበን ጉፊረ ለህ። የለይለተል ቀድር ምሽት ኢማን አርጎ ሂሳቡን ከአላህ ፈልጎ የቆማት ተማረ። እያያችሁት ነው። ካንዱ ቢያመልጥ ካንዱ እንዳያመልጥ ነው። የምህረት በር ነው የተከፈተው። ወሊላህ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም በየረመዳን ምሽት ውስጥ ወሊላሂ ዑተቃኡ ሚነ ናር። በየምሽቱ አላህ ባሮቹን መርጦ ነፃ ያወጣል። ሶላት ላይ የቆሙትን ጾመው እያፈጠሩ ያሉትን መርጦ አላህ ነፃ ያወጣል። ይሄ ካላገኘ በየት ነው የምትማር? አምስተኛ ልሳኢሚ ለጾመኛ ዳዕወቱን ላቱረድ አላህ የማይመልሰው ዱዓ አለው። ዱዓ ከሚለምነው ውስጥ ታዲያ ምንድነው? አላሁመ እግፊር ሊ። የምህረት በር ነው አላህ ከፍቶ ይመጣል። ወንጀልህን ቆጥረህ ስተትህን መዝነህ ወንጀልህን ይቅርታ የምትጠይቅበት ትልቅ ወር፣ የከፍታ ወር፣ ወሰን የለሽ ጸጋ። እሱን አገኘህ ማለት ካንተ የሚደርስ የለም። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ኢነ ፊል ጀነቲ ጀነት ውስጥ እኮ ለጉረፈን አንድ ቆንጆ ቤት አለ ከርቀት የሚታይ ዩራ ባጢኑሃ ሚን ዛሂርሃ ወዛሂሩሃ ሚን ባጢኒሃ።
ከውጭ ውስጡ የሚታይ ከውስጥ ውጩ የሚታይ እንዴት ነው? አላህ ብቻ ነው የሚያውቀው። በጣም ውብ የሆነ ማራኪ የሆነ የሚያምር ሰገነት አለ። ለማን ነው አላቸው? አቡ ማሊክ አልአሽዓሪ ሰሃባው ወጋ ማራኪ ቤት ነው የተነገረው፣ ሰገነት ነው የተነገረው። የአላህ መልእክተኛ ይህ ለማን ነው አላቸው? ቃል ሊመን አጣበል ከላም ንግግሩን ለስላሳ ላረገ። አንዳንዱ ጠንከር ያለ ቃል በመናገር የሚከበር ይመስለዋል። ስብር ነው ሰው ጋር ስትገናኝ፣ ለስልስ ነው፣ ውድቅ ነው። ሊመን አጣበል ከላም ንግግሩን ያለሰለሰ፣ ወአጥዓመ ጣዓም ምግብን ላበላ፣ ወአዳመ ሲያም ጾምን አከታትሎ ለጾመው። ረመዳን ይጨርሳል፣ 6 ሚን ሸዋል ይጨምርበታል። ወቃመ ቢለይል ወናሱ ኒያም ሌሊት ሰው ተኝቶ እሱ ሶላት ላይ የተገኘ። አራቱም ረመዳን ውስጥ አሉ። ሰው ማብላት ማስፈጠር አለ፣ ሌሊት ተሐጁድ መስገድ አለ። መጥፎ አትናገር ተብለሃል፣ ንግግርህ ለስላሳ ነው። ጾም ላይ ነህ፣ በየቀኑ እያከታተልክ የጾምክ ነው። ያ ነው ውብ ጀነት የምንሸለምበት ማዕድ ፊት ለፊታችን ላይ አለ። ወደ አላህ እንመለስ፣ ምህራቱን ጠይቀው። ፈስተግፊሩህ ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. ود مؤمنان ትልቁ ወር ፊት ለፊታችን ተሰይሟል። ይሄ ወር የመጣው መዝገቦቻችንን ከወንጀል ሊያጸዳ፣ ልቦቻችንን በኢማን ሊሞላ፣ አካሎቻችንን ጤነኛ ሊያደርግ መጥቷል። ረመዳን ወንጀልን ያጥባል፣ አካልን ጤነኛ ያረጋል፣ ቀልብን በኢማን ይሞላል። በቅርቡ አዲስ ጥናት እንዳሳየው አንድ ሳውዲያዊ ዶክተር የጻፈው ጽሑፍ ላይ ይገኝበታል። ጃፓን ላይ ለአንድ ምርምር ሄዶ ጃፓን ውስጥ በዓለም የሚታወቁ አንድን ፕሮፌሰር ያገኛቸዋል። የሕክምና ጠቢብ ናቸው። ግለሰቡ ጋር ስለ ሕክምና ሳይንስ በርካታ ነገሮችን ሲወያዩ ቆዩና ፕሮፌሰሩ አንድ ቃል አሉት። እንዴት ነው እንዲህ ጤነኛ የሆንከው? ዕድሜህ እዚህ ደርሶ አላቸው። እርሳቸውም የጤንነት ምስጢራቸውን ነገሩት። እሳቸውም ምን አሉ? አንደኛ በዓመት ውስጥ ለ30 ቀን እጾማለሁ አሉት። በዓመት ውስጥ ለ30 ቀን፣ በየወሩ ደግሞ ለ3 ቀን እጾማለሁ አሉት። ለምን ነው የሚጾሙ አላቸው። ይሄ ሙስሊም ያ ሙስሊም ላልሆኑት ፕሮፌሰር እርሳቸው ምን አሉ? ሰውነታችን ዓመታት ሲመገብ ይቆይና 365 ቀን ሲበላ አካሉ ላይ የሚቀሩ ቅሬቶች አሉ፣ አላስፈላጊ ጎጂ ነገሮች አሉ። በስብ መልክ በተለያየ መልክ አካል ላይ ተለጣጥፈው ይቀመጣሉ። በዓመት 30 ቀን ስጾምበት እነዛ ተበትነው እንዲጠፉ ያደርጋቸዋል አሉ። በወር 3 ቀን ለምን የሚጾሙ አላቸው። በወርም ቢሆን ለ30 ቀን ሙሉ ካሰራው ሰውነትህን ለበሽታ ይጋለጣል። 3 ቀን ረፍት ሰጠህ ጤንነቱን እንዲያገኝ ማድረግ አለብህ አሉት። ሙስሊሙ ዶክተር በጣም ተገረመ። ከቁርአንና ከሐዲስ አውጥቶ ይህ እኮ የእኛ መልእክተኛ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ያዘዙን የእምነታችን ክፍል ነው አላቸው። ሊያምኑ አልቻሉ። እርሳቸው ጸጉራቸው ሽበት እስኪወርሰው ዕድሜያቸው እስኪገፋ ድረስ ተመራምረው የደረሱበት ጥበብ ነው። በዛ በእርጅና ዕድሜያቸው እንደ ወጣት እንዲታዩ ያደረጋቸው ቀመር ነው። እንዴት ቶሎ ይቀበሉት? አሳየኝ አሉት። ገብተው ሐዲሶችን ቁርአኑን በቀጥታ ነበቡ። ዶክተሩ ምን ይላል? ሳውዲያዊ ዶክተር እኒህ ትልቅ ፕሮፌሰር አሁን እስልምናን ተቀብለዋል ይላል። ይሄን አላህ እንጂ ሊያስተምራቸው አይችልም። ረመዳን የጤንነት መጠበቂያ ነው። አውሮፓ ውስጥ አሁን ከሚገለገሉበት የሕክምና ሳይንስ ውስጥ አንዱ ጾም ሆኗል። the fasting hospital የሚባሉ የጾም ሆስፒታሎች አውሮፓ ውስጥ የሕክምና መሳሪያ ሆነው አገልግሎት ላይ ውለዋል። ረመዳን አመጋገባችን አስተካክለን ዓመት ውስጥ የከተትነውን ነገር ትንሽ ምናስተካክልበት፣ ቀን ላይ ዙሁር 7 ሰዓት ሲርብህ ረሃብ ሲቆላ እየታጠብክ እንደሆነ እያሰብክ አኼራ ጥቅም አለ።
غفر له ተብሏል ليلة القدر አለ ጤንነትንም አላህ ብሮ ይሰጣል ጤንነትን እንደማትጠብቀው ይታወቃል ግዴታ አደረገብህ 30 ቀን እንድትጾም ማፍጠር አትችልም አላህ አስገድዶ ያጥባሃል ጤንነትህን ያስተካክልሃል እስልምና ውብ ዲን ነው አልহামዱሊላህ ላ ኒዕመተ الاسلام ረመዳን ኢማናችን እናጎለብትበት አካላዊ ጤንነታችን እንጠብቅበት የወንጀል መዝገቦቻችንን እናጸዳበት ብዙ ለምግብ አንቸኩል ለመብላት አናብዛ ይሄው ነገር ቀመስነ ተራዊ እንደከብደን መለስ ለሊትም እንደነገሩ ይሄ ወሬ አልፋል አላህ በቃል ገልጾታል አያም ማዕዱዳት ቆጥሬ ነግሬያችኋለሁ ትንሽ ቀናቶች ነው ይላል እመኑኝ አላህ የነገሰው ካረገ ረመዳን እንዴት አለፈ ብለን እዚህ ላይ ኹጥባ እናነሳዋለን ቀናቶቹ ቶሎ ይነግዳሉ ሐጅ ናቸው ተጠቅመንበት እንውጣ አካልን ብዙ ለመመገብ 11 ወር ለፍተናል አሁን ደግሞ ለሩህ ቦታ እንስጥ ለቁርአን ፍቅር ለተሐጁድ ፍቅር ለጾም ፍቅር يا خادم الجسم كم تشكى لخدمته أتطلب الربح فيما فيه خسران أقبل على الروح واستكمل فضائلها فإنك بالروح لا بالجسم إنسان يا خادم الجسم أنت أكالهم بممجب بيزيون كسو كم تشكى لخدمته እንዴት ነው ራስክን ይጣልከው ራስን በመንከባከብ ብቻ ባመጋገብ ባጣጣጥ ብቻ ቢዚ በጂም ብቻ ቢዚ أتطلب الربح فيما فيه خسران ኪሳራ ባለበት ነገር ትርፍን ትጠብቃለህ እንዴ አቅቢል على الروح ወደ ሩህም ተመለስ እንጂ ወደ ዋናው ማንነት ሰውነት እኮ መጓጓዣ ነው ዓላማው ሩህ ነች የተፈጠረበት ይሄ ቀፎው ነገ ይጣላል ነገ ይበሰብሳል እሷን ሊያደርስ እሷን ሊሸከም ነው አካል የመጣው ልክ እንደ ልብስ ወሰደው እንደምታወልቀው ነገ አካልህን ታወልቀዋለህ ሩህን ወደ አላህ ምትከደው ኢላ መን አተላህ بقلب سليم الصوم ما زداد تلقوا تلقوا أقبل على الروح واستكمل فضائله قلبه نازدا ود الصوت تملس فإنك بالروح لا بالجسم إنسان أنت كو سوي تبالكو ولقد كرمنا بني آدم تبالكو بروحنا ونجب أكال هدلا ود قلباتنا نملس رمضان للوت نتكمبت لما هرتان نتكمبت إننتاችን ለመመለስ እንጠቀምበት ሌሎችን ንርዳ በይቅርታ እንገናኘው አላህ ጾማችንን ይቀበለን يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا دينا إلا قضيته ولا مريضا إلا شفيته ولا غريبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة